ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በዓለም ታሪክ ውስጥ ትልቅ ለውጥ ስላመጣውና ስለ ዓለም ጌታ መድኃኒት ስለ ኢየሱስ ክርስቶስ አስደናቂ ታሪክ እንመለከታለን። በተለይም ደግሞ ኢየሱስ በመስቀል ላይ ከተሰቀለ በኋላ የተከሰቱና ዓለምን ያስገረሙ 5 ታላላቅ ክስተቶችን በዝርዝር እንመለከታለን። እነዚህ ክስተቶች የተፈጥሮን ሕግ የጣሱና የመለኮትን ኃያልነት የገለጡ ነበሩ። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቆይታ። 5ኛ ባዶ መቃብርና የትንሣኤው ዜና። ከ3 ቀናት በኋላ መቃብሩን ሊጎበኙ የሄዱ ሴቶች ትልቁ ድንጋይ ተንከባሎና መቃብሩ ባዶ ሆኖ አገኙት። መላእክትም ተነስቷል የሚለውን የምስራች ነገሯቸው። መቃብሩ በሮማውያን ወታደሮችና በማዕተብ በጥብቅ ይጠበቅ ነበር። ሆኖም ግን ሞት ሊይዙ አልቻለም። የተገነዘበት ጨርቅ ብቻ በስርዓት ተቀምጦ መገኘቱና እርሱ በክብር መነሳቱ የክርስትና እምነት ትልቁና የመጨረሻው ድል ነበር። 4ኛ የሮማዊ መቶ አለቃ ምስክርነት። ኢየሱስን እንዲሰቅሉ ታዞ የነበሩትና ልቦናቸው የደነደነው የሮማ ወታደሮች የተከሰተውን የምድር መንቀጥቀጥና ድንቅ ነገሮች ሲያዩ ታላቅ ፍርሃት ተሰማቸው። ክርስቶስን ሲያንገላትቱ የነበሩት አርማውያን ወታደሮች መሪ ይህ በእውነት የእግዚአብሔር ልጅ ነበር ብሎ ለመመስከር ተገደዋል። ይህ የሚያሳየው ክስተቱ ምን ያህል ግልጽና የማያጠራጥር እንደነበረ ነው። 3ኛ ሙታን ከመቃብር መነሳታቸው። መጽሐፍ ቅዱስ እንደሚነግረን በዚያ የመሬት መንቀጥቀጥ ወቅት መቃብሮች ተከፍተዋል። ተኝቶ የነበሩ ብዙ ቅዱሳንም ተነስተዋል። እነዚህ ቅዱሳን ከትንሣኤ በኋላ ወደ ከተማ በመግባት ለብዙዎች ታይቷል። ይህ ክስተት የኢየሱስ ሞት ለሰው ልጆች ሕይወትን የሚያመጣ መሆኑንና ሞትን ድል የማድረግ ኃይል እንዳሉ በተግባር ያሳያ የመጀመሪያው ምልክት ነበር። 2ኛ ፀሐይ መጨለሟና የምድር መንቀጥቀጥ። ኢየሱስ በተሰቀለበት ወቅት ከቀኑ 6 ሰዓት እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆና፣ ከዚህም ጋር ተያይዞ ብርቱ የምድር መንቀጥቀጥ ሆና አለቶችም ተሰነጠቁ። በወቅቱ የነበረው ጨለማ ተፈጥሯዊ የፀሐይ ግርዶሽ ሊሆን አይችልም ነበር፣ ምክንያቱም ጨረቃ በምትሞላበት የፋሲካ ወቅት ግርዶሽ አይከሰትም። ይህ ክስተት ፍጥረት ሁሉ ለፈጣሪ ሞት ማዘኑንና የዓለም ብርሃን የሆነው ኢየሱስ ክርስቶስ በስጋ መሞቱን የሚያሳይ ታላቅ ታምር ነበር። 1ኛ የቤተ መቅደሱ መጋረጃ ለሁለት መቀደድ። ኢየሱስ በመስቀል ላይ ተፈጸመ ብሎ ነፍሱን በሰጠበት ቅጽበት በኢየሩሳሌም ቤተ መቅደስ ውስጥ የነበሩና ቅድስተ ቅዱሳኑን የሚለዩ ግዙፉ መጋረጃ ከላይ ወደ ታች ለሁለት ተቀደደ። ይህ መጋረጃ በጣም ወፍራምና በሰው ኃይል በቀላሉ የማይቀደድ ነበር። መቀደዱ ከላይ ወደ ታች መሆኑ ደግሞ ድርጊቱ መለኮታዊ መሆኑን ያሳያል። ትርጉሙም በሰውና በእግዚአብሔር መካከል የነበረው የኃጢአት ግድግዳ መፍረሱን፣ ሰው በቀጥታ ወደ ፈጣሪው መቅረብ መጀመሩን ያበስራል። እንግዲህ ተመልካቾቻችን ኢየሱስ ክርስቶስ በመስቀል ላይ ከሞተ በኋላ የተከሰቱት እነዚህ 5 ነጥቦች የእርሱን አምላክነትና የሥራውን ታላቅነት የሚያሳዩ ናቸው። ዛሬ የተመለከትነው ታሪክ ሕይወታችንን በተስፋና በእምነት የሚሞላ ነው። እናንተስ ከእነዚህ ታሪኮች ውስጥ ይበልጥ የገረማችሁ የትኛው ነው? ከታች ባለው የኮሜንት መስጫ ሳጥን ላይ ሀሳባችሁን አካፍሉኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቆይታ።